በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ሐሙሱ ለየካቲት አይረፈ አብ ቅዱስ ወነሳሂ እብሎይ። አስቀድሞ በድሎት ብቻ ይኖር የነበረው በኋላም ነፍሱ ተነጥቃ ሲኦልን አይቶ ከተመለሰ በኋላ በታላቅ መንፈሳዊ ተጋድሎ የኖረው አባ እብሎይ ወይም ቢሾይ እረፍቱ ነው። ከላይኛው ግብፅ አክሱም አክሚም ከሚባል አገር የተገኘ ታላቅ አባት ነው። በጎልማሳነቱ ጊዜ ክፉ ስራዎችን ሁሉ የሚሰራ ሆኖ ነበር። በመብልና በመጠጣት የሚደሰት ሰው ሆኖ ሳለ እግዚአብሔር የነፍሱን ድህነት ሽቶለት ጽኑ ደዌን አመጣበትና ለመሞት ተቃረበ። ነፍሱን በተመስጦ አውጥቶ የስቃይ ቦታዎችን ሁሉ አሳየው። ይህንንም ባየ ጊዜ ከልቡ አዝኖ አለቀሰ። ከዚህ በኋላ ነፍሱ ተመለሰችና ወደ ጌታችን ልመና ቀረበ፣ እንዲህም አለ። ፈጣሪ ሆይ ከዚህ መከራ ደዌ ካዳንከኝ ስለ ኃጢአት የንስሐ በመግባት በፍጹም ልቦናዬ አመልክሃለሁ፣ የሴትንም ፊት ለዘላለሟ አላይም ብሎ ማለ። ጌታችንም ከደዌ ያዳነውና ብንዋይ ወደሚባል ገዳም ገብቶ ብዙ ከተፈተነ በኋላ መነኮሰና በታላቅ ተጋድሎ መኖር ጀመረ። እህልም ሳይቀምስ እስከ 1 ወር የሚቆይ ሆነ። ሌሊቱንም ሁሉ ሲጸልይና ሲሰግድ ያድራል። የትሩፋቱም ዜና በግብፅ ሀገር ሁሉ ተሰማ። ለመነኮሳትም ትምህርት የሚሆን ብዙ ድርሳናትና ተግሳጻትን ደረሰ። ሰዎች የሚሰሩት ሁሉ ጽድቅም ሆነ ኃጢአት ቢሆን ሁሉም በፊቱ ግልጽ ሆኖ ይታየው ነበር። አባ ቢሶይ በእንዲህ ያለ አይነት በታላቅ ተጋድሎ ተጠምዶ 38 ዓመት ከኖረ በኋላ የካቲት 5 ቀን በታላቅ ክብር አርፏል። ረድኤቱ በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደር። ተነሳሂው አባ እብሎይም በዚህ ቀን ይታሰባል። ይህ ታላቅ ጻድቅ አስቀድሞ ራሱን ለኃጢአት በማስገዛት ኖረ። ይሄም 40 ዘመን ቀማኛ ዝራፊና ገዳይ ሆኖ የኖረ ሲሆን በኋላ ግን በንስሐ ተመልሶ ገዳም ገብቶ ጽኑ ተጋድሎ አድርጎ ለትልቅ ክብር የበቃ አባት ነው። በቀድሞ ሕይወቱም የበግ አርቢ የነበረ ሲሆን ራሱን ለሰይጣን በማስገዛት ከኃጢአት ሥራ ምንም የቀረው አልነበረም። ያመነዝራል፣ ይሰርቃል፣ ይቀማል፣ ይገድላል። እንዲህ ያሉ የሰይጣን ስራዎች ሁሉ እየሰራ 40 ዓመት ኖረ። በአንዲት ዕለትም ከበጎቹ ጋር በዱር ሳለ የመውለጃዋ ጊዜ የደረሰች ያረገዘች ሴትን አየ። ሰይጣንም በልቡ ክፉ ሐሳብን ጨመረበትና እንዲህ ብሎ አሰበ። የተረፈችኝ ኃጢአት አንዲት አለች። እርሷም ያረገዘችን ሴት ሆዷን ሰንጥቄ በእናቱ ሆድ ሕፃኑን የሚተኛበትን አይ ዘንድ ነው አለ። በዚህ ጊዜም ተሰውሮ በመሄድ ሴትዮዋን ያዛትና የራስ ፀጉሯን ይዞ ከምድር ላይ ጣላት። ሾተሉንም አንስቶ ሆዷን ሰነጠቀ። ሕፃኑን በማኅፀኗ ውስጥ እንዲህ ሆኖ እንደተኛ አየው። እርሷም በጻይር ብዛት ክፉኛ ተጨንቃ አስቀድማ ሞተች። ሕፃኑ ግን በጻይር እየተሰቃየ ሳይሞት ብዙ ጊዜ ቆይቶ ሞተ። በግ አርቢው የሰራው ይህ ታላቅ ኃጢአት ተመልክቶ ደነገጠ። እጅግም አዘነና መራራ ልቅሶን አለቀሰም። በጎቹ እንደተበተኑ ትቷቸው በእጁ የያዛትን መጠበቂያና በትሩን ብቻ ይዞ አስቄጥስ ገዳም እስኪደርስ እያለቀሰ ተጓዘ። ወደ አረጋውያኑ መነኮሳት አልገባም። ይልቁንም 10 ምዕራፍ ያህል ርቆ ከበረሃ ውስጥ ገባ። ከዱር አራዊትም ጋር በጫካ ያድራል እንጂ በቤት ውስጥ አያድርም። የሚመገበውም የእጽዋትን ፍሬ ብቻ ሆነ። በየዕለቱ እያለቀሰ አምላኩን መለመኑም አላቋረጠም። አቤቱ በደልኩ፣ ክፉ ስራንም ሰራሁ፣ ይቅር በለኝ። እኔ ኃጢአተኛውን ክፉ ባሪያ ነኝ። አንተ ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና አቤቱ ይቅር በለኝ እያለ በእንባ ዘወትር ይጸልይ ነበር። በእንደዚህ አይነት ተጋድሎም 40 ዓመት ኖረ። ከሌሊቱ ቁርና ከቀን ፀሐይ ሐሩር የተነሳ ስጋው ደርቆ ጠቆረ። ከዚህ በኋላ ስለ ሴቲቱም ደም ጌታ ይቅር ብሎሃል፣ ጽና፣ በርታ የሚል ድምፅ ሰማ። ይሄም እንዳይታክትና ዳግመኛ ወደ ኃጢአት ውስጥ እንዳይወድቅ ነው። የታዘዘ መልአክም ከአባ እብሎይ 15 ምዕራፍ ያህል ርቀው ለሚገኙት በበረሃ ውስጥ 70 ዓመት ዘግተው ለሚኖሩት አንድ አረጋዊ አባት ተገለጠላቸውና እንዲህ አላቸው። አንተ ካለህበት ወደ ውጭ ሂድና አንድ ሽማግሌ ታገኛለህ። ኃጢአቱን ካመነልህ አጽናናው። ኃጢአትህ ሁሉ ስለ ሕፃኑን መግደል ተሰርዮልሃል በለው። ኃጢአትህ ሁሉ ስለ ሕፃኑን መግደል ተሰርዮልሃል በለው ብሎ አዘዛቸው። የአባትን ከበዓታቸው ወጥተው ሲሄዱ አባ እብሎይን እያለቀሱ አገኟቸው። ምን እንደሆነም ሲጠይቋቸው አባ እብሎይም የሰሩትን ኃጢአት አንድ በአንድ ዘርዝረው ነገሯቸው። የተላኩት አረጋዊ አባትም ኃጢአትህ ሁሉ ተሰርዮልሃል፣ አባቴ ሆይ ደስ ይበልህ።
ነገ የእግዚአብሔር መልአክ ወደ አንተ መጥቶ የክርስቶስ ሥጋና ደም ያቀብልሃል አሏቸው። በቀጣዩ ቀንም መልአኩ ለአባ አብሎይ በሰው አምሳል ተገልጦላቸው ካጽናናቸው በኋላ ሥጋ ወደሙን አቀብሏቸው ወደ ሰማይ አረገ። አባ አብሎይም ሥጋ ወደሙን ከተቀበሉ በኋላ ሰውነታቸው እንደ በረዶ የነጣ እንደ ፋናም የሚያበራ ሆኖ ታደሰላቸው። አባታችንም አሁንም ቢሆን ጸሎታቸውን ባለማቋረጥ እኔ ኃጢአተኛ የሆንክ ክፉ ባሪያ ነኝ፣ አንተ ቸር አምላክ ይቅር ባይ አባት ነህና የማይበድል ባሪያ የማይምር ጌታ የለምና አቤቱ ይቅር በለኝ እያሉ እየጸለዩ ኖሩ። በቀጣዩ ቀንም አረጋዊ ሽማግሌ አባ አብሎይን ገዳማዊ ወንድሜ እብሎይና በውሃ ታጠብ፣ ደስ ይበልህ፣ በዚች ሰዓት ከተቀበልከው መከራ ታርፋለህና አሏቸው። ከዚህ በኋላ የታዘዘ መልአክ መጥቶ አባ አብሎይና አረጋዊ ሽማግሌ በድጋሚ ሥጋ ወደሙን አቀበላቸው። አባ አብሎይም የካቲት 5 ቀን አረፉና መላእክት ነፍሳቸውን ተሸክመው እስከ አርያም በረሩ። የአረጋዊ ሽማግሌም የአባ አብሎይን ሥጋ ለመቅበር ሸምግለው ስለነበር በዚያ እያሰቡ እያለ ሁለት አንበሶች መጥተው ለአባ አብሎይ ሥጋ ሰግደው መቃብራቸውን ቆፍረው ሥጋቸውን እንደ ሰው ተሸክመው ወስደው ቀበሯቸው። አረጋዊም ሽማግሌ እጅ ነስተዋቸው እሳቸውን ባርከዋቸው በሰላም ሄዱ። አረጋዊም ሽማግሌ ከ3 ቀን በኋላ እንደሚያርፉ ከሰማይ ድምፅ መጣላቸው። እሳቸውንም የሚቀብሩ 3 ሰዎች ተልከው እንደመጡም ተነገራቸው። እሳቸውም ለሶስቱ ሰዎች የአባ አብሎይን ታሪክ እንዲነግሯቸው ታሪካቸውን ተጽፎ ለትውልድ እንዲነገር ከእግዚአብሔር ምሕረት የተነሳ ተስፋ እንዳይቆርጡ በኃጢአት ለወደቁ ሁሉ አለኝታ የሆኑ ዘንድ እንዲጽፉ አዘዟቸው። አረጋዊም ሽማግሌ ባረፉ ጊዜ ሁለቱ አንበሶች ደግሞ መጥተው ቆፍረው ቀብረዋቸዋል። ሦስቱንም ሰዎች መርተው ገዳም አስቄጥስ አድርሰዋቸው በገዳሙም የበግ ጠባቂው የአባ አብሎይ ገድል ተጽፎ ሁልጊዜ እሁድ እሁድ ያነቡት ጀመር። የአባ አብሎይ ረድኤቱ በረከቱ ውጽፍ ድርብ ሆኖ ይደርብን፣ ከንስሐውን በረከት ያካፍለን። ዳግመኛ በዚህች ዕለት ኢትዮጵያውያኑ ቅዱሳን የአቡነ አሞኒ ልደታቸው ሲሆን የልጃቸው የአቡነ ዮሐኒ መታሰቢያ በዓላቸው ነው። የእረፍታቸው ዕለትም ህዳር 5 ቀን ይመለከታል። አባ ዮሐኒን ያሳደጉት አስተምረውም ለክብር ያበቋቸው አባ አሞኒ ናቸው። የእናቱን ጡት ፈጽሞ ጠብቶ የማያውቀውን የመንፈስ ቅዱስ ልጃቸውን አባ ዮሐኒን እሳቸው እያጫወቱት የታዘዘ አሞራ በክንፎቹ እያለበሰው ቶራ ወይም ሰሳ እያጠባቸው ነው ያደገው። መነሻው ታሪኩም እንዲህ ነው። የተንቤን አውራጃ ገዥ የነበረው ሰው በዘመኑ አጼ ካሌብ የነበሩበት ዘመን ነበርና አብረዋቸው ወደ ምድረን ወባ ሄደው 7 ዓመታት የፈጀ የጦርነት ዘመቻ ክርስቲያኖች በሚያሰቃዩት ነገስታት ላይ አካሄዱ። የተንቤኑ አውራጃ ገዥም ወደ ዘመቻው ከሄደ ቆይቶ ነበርና ታናሽ ወንድሙ የገዢውን ሚስት ወንድሜ የቀረሙት ሆነው እንደ ኦሪቱ ሕግ እኔው ላግባሽና ልጆችን ላሳድግ አላት። እርሷም ባሌ ቢሞት ይነገረኝ ነበረ፣ ዘመቻ የሄደው ሁሉ አልተመለሰም ብላ እምቢ ብትለው በግድ ተገናኛት። በዚህ ጊዜ አባ ዮሐኒ ተጸነሱ። በሚያዝያ 5 ቀን ተወለዱ። ከ9 ወር በኋላ ባሏ ከዘመቻ መጣና ወደ ቤቱ ተመለሰ። የአካባቢውም ሰው ወጥቶ በክብር ሲቀበለው፣ ሚስቱ ግን ምጥ ተይዛ ታማ ስለነበር ወጥታ አልተቀበለችውም። የት ሄደች ምንስ ሆነች ብሎ ሲጠይቅ ልጅ አይደበቅምና አንድ ሕፃን አርግዛ ልትወልድ በምጥ ላይ ትገኛለች አሉት። የአውራጃው ገዢ ያለችበትን ድረስ ሄዶ ቢያያት ያማረ ወንድ ልጅ ታቅፍ አገኛት። ከዚህ በኋላ ከቤቱ ምሰሶ ጋር ጥፍንግ አድርጎ አስሮ እየገረፈ እያስጨነቀ ከማን እንዳረገዘች ጠየቃት። እርሷም የወንድሙን ምስጢር ለመደበቅ ወንድማማቾችን ላለመጣላት ስቃዩን ታግሳ ዝም አለች። በዚህ ቅጽበት የራመው ልዑል ቅዱስ ገብርኤል 40 ዓመት ሙሉ ዘግቶ በበረሃ ለሚኖሩት ለአባ አሞኒ ተገለጠላቸውና እንደ አውሎ ነፋስ አምዘግዝጎ ወስዶ አውራጃ አገረ ገዥ ቤት አደረሳቸው። እንደደረሱም ዓመተ ማርያም የአገረ ገዡ ሚስት በጽኑ ድብደባና ግርፋት እየተሰቃየች ያለ አባ አሞኒ የፀጉራቸውን አጽፍ ለብሰው ራቁታቸውን ከደጇ ላይ ቁመው አየቻቸው። በዚህን ጊዜ ለባሏ እንዲህ አለችው። የወንድምና ወንድምን ጠብ ያራራቀች መስሏት ያውና ከዚህ መነኩሴ ነው የወለድኩ አለችው። የተንቤኑ አውራጃ ሀገረ ገዥም አባ አሞኒን ይዞ ጽኑ ግርፋትን በወታደሮቹ አስገረፋቸው። በመቀጠልም ገና የእናቱን ወተት እንኳን ያልቀመሰውን ጨቅላ ሕፃን አንስቶ እንካ ልጅህን ይዘህ ጥፋ ከዚህ ብሎ ሰጣቸው። አባ አሞኒም በዚህ ጊዜ ዮ ሀበኒ አሉ። በትግረኛ እሺ ስጠኝ ማለት ነው። ከዚያ በመነሳት ሕፃኑ በኋላ አባ ዮሐኒ የተባሉበት በዚህ ምክንያት ነው። አባ አሞኒም ሕፃኑን ተረክበው ወደ ደብረ አሳ ተራራ ስር ሄደው
ልጁን ከወይራ ዛፍ ስር አስተኝተው እንዲህ አሉ። አምላኬ ኢየሱስ ክርስቶስ ሆይ ኃጢአቴን ተመራምረ የንጻን የሰጠኸኝ አላጠበው ጡት የለኝ አላበለው እህል የለኝ ብለው የጨቅላውን ሕፃን ነገር እጅግ ቢያስጨንቃቸው ምርር ብለው አለቀሱ። ጸሎታቸውንም እንደጨረሱ ተራራውን በመስቀል ምልክት ቢባርኩት በተራራው መሃል ላይ እንደ መደብ ያለ አልጋ በተአምራት ተሰርቶ አገኙት። ሕፃኑንም ከዚያ አስተኝተውት ድጋሚ ጸሎት ሲጀምሩ ቶራ ወይም ሰሳ መጥታ እግርና እግሮቿን አንፈራጣ ሕፃኑን አጥብታው ሄደች። አባ ሞኒም በዚህ ደስ ተሰኝተው ሕፃኑን የምመግብህ ነገር ከተያዘ ግድ የለም ብለው ሌሊቱን ሙሉ ሲጸልዩ አድረው መለስ ሲሉ ደግሞ ዳግመኛ ሕፃኑን የታዘዘ ንስር አሞራ በክንፎቹ ጋርዶ አልብሶትና አቅፎት እንዳይበርደው ተመለከቱ። አባታችንም እጅግ ደስ ተሰኝተው እግዚአብሔርን አመሰገኑት። እንደዚሁ ሁሉ ቀን ቀን ቶራ እያጠባችው፣ ሌሊት ሌሊት ደግሞ ንስር አሞራ አልብሶት እያደረ ሕፃኑ 3 ዓመት ሆነው። አባ ሞኔም ከ7 ዓመቱ ጀምሮ እስከ 12 ዓመቱ ድረስ ፊደል፣ ንባብ ከነትርጓሜ ብሉይና ሐዲስም ምግባር ሃይማኖትን ስርዓተ ቤተክርስቲያን ሁሉ አስተማሩት። አባ ሞኔም ልጃቸው አድጎ 12 ዓመት ሲሆነው ከዚህ በኋላ ዲቁና ሊያሾሙት አክሱም ጽዮን ወስደው ሊያስባርኩት ቤተ ካህናት ከተባለ ቦታ ይዘው ሲሄዱ ልዩ ስሙ ሲሄታ ከሚባለው ቦታ ሲደርሱ ከወገባቸው በላይ ራቁታቸውን የሆኑ እንስራ የተሸከሙ 10 ሴቶች አገኙ። አባ ዮሐኒም አባታቸውን አባቴ እነዚህ ደረታቸው ላይ ቀንድ ያላቸው ጸጉራቸው የረዘመ ምንድን ናቸው? እንደኛ የሆኑ ምስህታን የሚባሉ እነዚህ ናቸውን? አሏቸው። ለምን የሚባል አባ ዮሐኒ ያደጉት በጫካ ነው። ሌላ ሰውም አይተው አያውቁም ነበርና በተለይ ሴቶችንም አይተው ስለማያውቁ አባ አሞኒም እንዲህ አለ፣ አይደሉም ልጄ ዝም ብለህ ሂድ አሏቸው። በኋላ ግን ትዝ ሲላቸው በዱር እንስሳት ያሳደጉት ልጄ ወንድና ሴት ለይተው ሲያውቅ በዚያው ሊሳሳት አይደለምን ብለው በማሰብ ዲቁናና ክህነቱ ይቅርበት ብለው ተመልሰው ወደ በዓታቸው ይዘውት ገቡ። ከዚህ በኋላ አባ አበይዶ ወደ አባ አሞኒ መጣና እሳቸውን ከአባ ዮሐኒ ጋር እያገለገሏቸው ተቀመጡ። ዮሐኒ እየጻፈ አበይዶ የሚጻፍበትን ቆዳ እያዘጋጁ ሦስቱም በአንድነት በተጋድሎ መቀመጥ ጀመሩ። አባ ዮሐኒ 20 ዓመት አባ አሞኒ ደግሞ 40 ዓመት በሆናቸው ጊዜ መልአኩ ቅዱስ ገብርኤል ለአባ አሞኒ ተገለጠላቸውና እንዲህ አላቸው፣ አሞኒ ሆይ ከእንግዲህ እግዚአብሔር ወደ እኔ ና ብሎሃል አላቸው። እሳቸውም ልጆቻቸውን አባ ዮሐኒንና አባ አበይዶን ጠርተው በሉ እንግዲህ ወደ እግዚአብሔር መሄድ ነውና ጸልዩልኝ አላቸው። ከማረቻፋቸው በፊትም አባ ዮሐኒን ለብቻቸው ጠርተው አንተ አባ ዮሐኒ ካሁን በፊት ሲሄታ ላይ ያየሃቸው ሴቶች ናቸው። አዳምንም ከገነት ያስወጡ ናቸው። ወደፊትም እንደነርሱ ያለ የደረሰብህ እንደሆነ ካለህበት ገደልም ተወርውረህ ውደቅ፣ በባህር ውስጥ ከሆነ ጥለቅ ብለው ነገሯቸው። ወደ ባህሩ ስጠም ብለው ነገሯቸው። በዚህ ዕለት ኅዳር 5 ቀን በሰላም አረፉና ወደ ጠራቸው እግዚአብሔር ሄዱ። አባ አሞኒም ካረፉ ከ12 ዓመት በኋላ የአባ ዮሐኒ ወላጅ እናታቸው የልጃቸውን ነገር ስታጣራ ኑራ ነበርና አሁን ባሏም ስለሞተ አባ አሞኒም ስላረፉ ልጇን ልታይ ከ32 ዓመታት በኋላ መጣች። ቀሚስ ለብሳ ጸጉሯን ተሰርታ በሴትነቷ ልጇ ካለበት ቦታ በመሄድ ማነጋገር እንደማትችል ስላወቀች ጸጉሯን ተላጭታ የወንድ ልብስ ለብሳ በሁለመናዋ ወንድ መስላ ወደ ደብረ አሳ ተራራ መጣች። እዚያም እንደደረሰች በቅዱሳን ስርዓት መሰረት 3 ጊዜ አውሎግሶን 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 አለች። ሰይጣን ይህን ስም ሲሰማ 40 ክንድ ይርቃል። የደብረ ዳሞ መነኮሳት እንደ መንፈሳዊ ሰላምታ መለዋወጫ ይጠቀሙበታል ይህን አውሎግሶን የሚለውን ቃል። አባ ዮሐንም ይህን ድምፅ ከውጭ በሰሙ ጊዜ አንተ ማነህ አሉ። እርሷም አመተ መንፈስ ቅዱስ ነኝ አለቻቸው። አባታችንም አንድም ድምጿ ወትሮ ከሚያውቁት ድምፅ ስለተለየባቸው የወንድ የሴት ስለሆነባቸው ደግሞም ትዝ ሲላቸው እነዚያን ስራ አዝለው ደረታቸው ላይ ቀንድ ያላቸው ሆነው ውሃ ቀድተው ሲሄዱ በመንገድ ያዩቸው ሴቶች ድምፅ ሆነባቸው። ደግሞም ወልደ እገሌ፣ ክንፈ እገሌ፣ ገብረ እገሌ ሲባል እንጂ አመተ ወለተ ሲባል ሰምተው አያውቁም ነበርና አባታቸው አባ አሞኒ ነገራቸው ትዝ አላቸው። በዚያም ቅጽበት የሚጽፉበት ብዕር ጆሮአቸው ላይ እንደሰኩ 500 ሜትር ርዝመት ካለው ትልቅ ተራራ ላይ ራሳቸውን ቁልቁል ወረወሩ። ነገር ግን መሬት ሳይደርሱ መልአኩ ቅዱስ ገብርኤል በአየር ላይ እንዳሉ ተቀበላቸው። ብዕራቸው ግን መሬት ላይ ወድቃ ሸምበቆ ሆነች። ወዲያውም አባ ዮሐኒ ክንፍ አውጥተው ከቅዱስ ገብርኤል ጋር ጎን ለጎን ሆነው በዛሬው ዕለት
ህዳር 5 ቀን ወደ ብሔረ ሕያዋን ይዟቸው ገባ። አባ ዮሐኒም ክንፍ አውጥተው ከቅዱስ ገብርኤል ጋራ ጎን ለጎን ሆነው በዛሬው ዕለት ማለትም ህዳር 5 ቀን ወደ ብሔረ ሕያዋን ይዟቸው ገባ። ብሔረ ሕያዋን እያሉ ሄኖክና ኤልያስም ሰው ከሚሞትበት ሀገር ሞት ወደሌለበት ሀገር ማን አመጣው እያሉ መልአኩን በዚህ ጊዜ እግዚአብሔር ባዘዘኝ ጊዜ እኔ ገብርኤል ነኝ ያመጣሁት አላቸው። ቀጥሎም መልአኩ አንተ ሄኖክ ምንም ንጹሕ ብትሆንም በስርዓተ ሥጋ ተወልደ በስርዓተ ሥጋ አድገህ ሚስት አግብተህ ተወልደሃል። እግዚአብሔርም እዚህ ያደረሰ በንጽህና ነው። አንተ ኤልያስ ምንም ድንግል ብትሆን በስርዓተ ሥጋ ተወልደ በስርዓተ ሥጋ አድገህ ከዚህ ደርሰሃል። ይህ አባ ዮሐኒ ግን ከተወለደ ጀምሮ የእናቱን ጡት አልቀመሰም። ቀን ቀን ሰሳ እያጠባችው ሌሊት ደግሞ ንስር አሞራ በክንፎቹ እያለበሰው አድጓል እንጂ ብሎ ነገራቸው። ቀጥሎም መልአኩ የአባ ዮሐኒን ገድል ዘርዝሮ ከነገራቸው በኋላ ሊሞት ያለበትን የአሟሟት ነገርም ከነገራቸው በኋላ ታዲያ እንዲህ ያለውን አምጥቼ ከብሔረ ሕያዋን ባስገባው ፍርድ እውነት አይደለምን? አላቸው። ሄኖክና ኤልያስም ይህን ጊዜ ይገባዋል ብለው አባ ዮሐኒን በምስጋና ተቀበሉት። ከዚህ በኋላ መልአኩ ቅዱስ ገብርኤል ወደ ደብረ አሳ ተመልሶ መጥቶ ለአባ አቤዱ ተገለጠላቸውና አባ ዮሐኒን ብሔረ ሕያዋን እንዳስገባው ነገራቸው። በመጀመሪያ ሄኖክና ኤልያስ አላስገባ ብለው እንደነበረና በኋላም መልአኩ ራሱ የአባ ዮሐንን ገድላቸውን በነገራቸው ጊዜ በምስጋና እንደተቀበሉት ለአባ አቤዶ ነገራቸው። ቀጥሎም መልአኩ የአባ ዮሐንን ገድላቸውን እንዲጽፉትና እንዲያስተምሩበት ለአባ አቤዶ አዘዛቸውና አረገ። አባ አቤዶም አባ ዮሐኒን ከገደሉ ተወርውረው ሲወድቁ አንድ ደስ የሚል ወንድ ሲቀበለው አይተው ነበርና አሁንም መልአኩ ሲነግራቸው እጅግ ደስ አላቸው። አባ አቤዶም በታዘዙት መሰረት የአባ ዮሐንን ገድል ጻፉት። እርሳቸውም በህዳር 4 ቀን ነው እረፍታቸው። ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ዳግመኛም በዚህች ዕለት የካቲት 5 በአስቄጥስ ገዳም በሰማዕትነት ያረፉት የ49 መነኮሳት በዚህ ዕለት መታሰቢያቸው ነው። የእረፍታቸው ዕለት ጥር 26 ቀን ይመለከታል። ረድኤታቸው በረከታቸው በሁላችን ላይ እጽፍ ድርብ ሆኖ ይደር፣ አሜን።